አቶ ገዱ አንዳርጋቸው ፓርኪንግ ሲሰሩ የሚያሳየው ቪዲዮን ተከትሎ ብዙዎች ሐሳባቸውን ሲሰጡ ተመለከትኩኝ። የኛ ሀገር ነገር በጣም ግራ የሚያጋባ ነገር ነው። የሚያሳፍርና የማያሳፍረው ነገር መለየት እስኪያቅተን ድረስ ማለት ነው። አቶ ገዱ አንዳርጋቸው የቀድሞ የአማራ ክልል ፕሬዝዳንት ናቸው። የጠቅላይ ሚኒስትሩ አማካሪ ነበሩ። የውጭ ጉዳይ ሚኒስቴር ነበሩ። አሁን ፓርኪንግ ይሰሩበታል በሚባለው አሜሪካ ዋይት ሃውስ ውስጥ ከአንዴም 2 3 4 ጊዜ ተመላልሰው በህዳሴ ግድብ ጉዳይ ላይ ሲደራደሩ የነበሩ ናቸው። አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ ሰላም፣ እንዴት ናቸው? ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ዛሬ ያው ሶሻል ሚዲያ እንግዲህ እንደምታዩት በስፋት ሲሰራጭ የነበረው የአቶ ገዱ አንዳርጋቸው የስራ ዘርፍ እንግዲህ አብዛኛው ሰው እያንጫጫው ይገኛል ማለት ነው። እንግዲህ እንደሚታወቀው አቶ ገዱ ከአሁን ቀደም እንግዲህ የአማራ ክልል ፕሬዝዳንት ነበር። እንዲሁም ደግሞ የውጭ ጉዳይ ሚኒስተር በዚህ የስልጣን ዘመኖችን ብዙ ጊዜ ያው ከበፊት ጀምሮ ያሳለፈ ሰው ነው ማለት ነው እና ዛሬ ዝጋ ተገኘ ተብሎ የኢትዮጵያ ሕዝብ እንዳለ እየተንጫጫ ይገኛል ማለት ነው። በጣም እየተንጫጫ ነው የኢትዮጵያ ሕዝብ ማለት ነው። ስለዚህ ምንድነው አሁን የሚያንጫጫው ህዝቡን? ለምን አልዘረፈም ነው ወይንስ ይሄን አይነት ስራ ለምን ሰራ ነው? ብቻ አልገባኝም። እያም እያመጣ እንዴት ፕሬዝዳንት ሆኖ እንዴት ይሄን ስራ ይሰራል? እንዴት የውጭ ጉዳይ ሚኒስተር ሆኖ የዝጋ? በነገራችን ላይ ያው ሁኔታዎችን ህዝቡን በጣም እንትን ብሎታል፣ አስገርሞታል። ለምን አሁን ያለው የባለስልጣን ስራ ሰው ቲንክ ያደረገው ያንን ነው። እንግዲህ ይታወቃል በማንኛውም ሁኔታ አንድ ሰው የክልል ፕሬዝዳንት ሆኖ አሁን ሰው እያሰበ ያለው ለምን ኮራፕሽን አይሰራም ነው። ስለዚህ አንድ ሰው ደግሞ ባመጣው ወይንም በሚሰራው የስራ ዘርፍ መናቅ የለበትም። በቃ በዚህ ብሎ እንትን ተማምታታትና ያለውን ነገር ከማግበዝበዝ በቃ ንጹህ ገንዘብ ወይንም ንጹህ የስራ እንትን ዘርፍ ይሻላል ማለት ነው። ስለዚህ አሁን ህዝቡ በጣም እያመጣ እንደዚህ ነው። ኧረ እኔ እውነት እንደው በጣም ይቆ በሽም ያው ቀን በቀን አጀንዳ ይጠፋል። አሁን ደግሞ ይሄ ጠፍቶ ደግሞ ነገ ደግሞ ሌላ አጀንዳ ይመጣል። ይሁንና ይሄ ምንም የሚደንቅም የሚገርምም ነገር አይደለም ማለት ነው። በቃ ይሄ እውነት እንግዲህ ይሄ ሊሆንም ይችላል ላይሆንም ይችላል። ያው አንድ ሰው ተለጠፈው አዎ ሰርቷል፣ አዎ እንደዚህ ታይቷል፣ እንደዚህ እየሰራ ነው የሚባለው ሳናይም ራሱ አንዱ ፌመስ ባመጣው ሁሉም ሰው ይለጥፋል፣ ይሄን እየሰራ ነው ምናምን ይባላል ማለት ነው። ስለዚህ እውነትም ተሆነ በጣም አሪፍ ነው፣ አሪፍ ስራ መሆን አለበት። እንኳን የክልል ፕሬዝዳንት ወይንም የውጭ ጉዳይ ሚኒስተር ሆኖና የወረዳ እንግዲህ እሰቡት፣ በእናንተ አስተሳሰብ እሰቡት፣ የወረዳ አስተዳደር ሆኖ ራሱ ስራውን እያየን ነው። የወረዳ አስተዳደር ሆኖ ማለት ነው። ስለዚህ ይሄ ምንም የሚካበድም የሚደንቅም ነገር አይደለም። ስራ ክቡር ነው። ስራ ያስከብራል። ዛሬ እዛ አይተነው ነገ ዛሬ ትናንትና እዛ ስልጣን ላይ ታይቶ እንዴት እዚህ ፓርኪንግ ስራ እንዴት ይሰራል ምናምን፣ ይሄ ምንም የሚደንቅ ነገር አይደለም ማለት ነው። ይሄ ኖርማል በቃ ኖርማል ነው። እንደውም የስራ ተነሳሽነትን እንዲሁም ንጹህነትን የሚያሳይ የስራ ዘርፍ ነው እንጂ ይሄ ምንም እንትን ሰው እንዲነውር ወይንም አንዳንድ ቪዲዮዎችን አያለሁኝ ልክ የበታችነት ስሜት አንድ ሰው እንዲሰማው የማድረግ አዝማሚያዎች ይታያሉ ማለት ነው። ስለዚህ ያ ነገር አይደለም። ጊዜ ደግሞ ያነሳል፣ ይጥላል፣ ያነሳል። በቃ እንደዚህ ነው። ይሄ ነገር ደግሞ በጣም እንትን የሚል ነገር አይደለም። ውድ ቤተሰቦች እሺ እናንተስ ከምን አኳያ ያያችሁት ማለት ነው? በምን አይነት ሁኔታ ያያችሁት? ስለዚህ እናንተስ ከምን አንግል ያያችሁት ማለት ነው? ይሄን ስራ እንግዲህ አብዛኛው ሰው አስተያየት እየሰጠ ይገኛል ማለት ነው። ቀጥልበት። ይሄ የራሱን ንጹህነት የሚያሳይ ነው። አላጭበረበረም። አንድ ሰው ቢያጭበረብር እንዲሁም የራሱን ሀብት ቢያካብት
እዚህ ደረጃ ወይንም እዚህ ስራ ላይ አይገኝም የማለት አዝማሚያዎች ይታያሉ ማለት ነው። ወደ ቤተሰብ ያው ሁሉም የራሱን ሀሳብ እየሰጠ ነው። ሀበሻ ሲባል ያው እንደዚህ ነው። ሲጮህ ይጮሃል፣ ዝም ሲል ዝም ይባላል ማለት ነው። ስለዚህ እንደዚህ ነው፣ እየጮህን ነው ያለ ነው ማለት ነው። እና አንድ ሰው እንግዲህ ይሄን የራሱን ስራ እየሰራ እረፍት ነው ለሱ አሁን እረፍት ብዬ የማስበው እንደ ራሴ አስተሳሰብ ማለት ነው። አንተ በላብህ ለፍተህ ያገኘሃት ብር ነው ጤናማ የሚያደርግህ ማለት ነው እንጂ የተግበሰበሰ ነገር እኮ ጤና አይሆነውም ማለት ነው። ለሱ ራሱ ለሚያጭበረብር ሰው ጤና አይሆንም። ስለዚህ ይሄ በራስህ ጉልበት ለፍተህ ያገኘኸው ሀብት ነው የሚጠቅመው ማለት ነው። ስለዚህ ውድ ቤተሰብ እንደው ዛሬ ይሄን ዞር ዞር ስል ቲክቶኩ፣ ሶሻል ሚዲያ፣ ዩቱቡ በየሶሻል ሚዲያዎች በጣም እየተናቦገ ያለ ማለት ነው። ምንድን ነው የሚገርመው? አሁን ምን ይገርማል? የሚገርም ነገር እኮ አይደለም። እያመጣ ግማሹ ይሄን እንዴት ይሰራል፣ ግማሹ በዚህ ነው ውጣ ውረዱ። ወይኔ እንግዲህ ለዛሬ ይህን ይዤላችሁ መጥቻለሁ ውድ ቤተሰብ። እስቲ እንግዲህ እናንተም ደግሞ የራሳችሁን ሀሳብና አስተያየት ትጽፋላችሁ ማለት ነው። ኮሜንት እጠብቃለሁ። እንደኔ ሀሳብ ግን ምንም የሚደንቅ ነገር አይደለም። ያው ስራ ክቡር ነው። ይሄ የሚያሳየው ደግሞ አንድ ሰው በቃ በትክክለኛ በራሱ ጉልበት በራሱ ሰርቶ ጥሮ ንብረቱን የሚያደልብ ወይንም የሚሰራ ነው ብዬ ነው የማስበው ማለት ነው። በዚህ አይነት አንግል የሚሰራ ከሆነ ማለት ነው እሱንም አሁን እንግዲህ ያው ያየ ሰው እንግዲህ ያው አንድ ሰው አይቶታል በማለት ነው። አሁን ይሄን ሁሉ እንግዲህ በይፋ አሁን እየሰራ ነው ወይንም እንደዚህ ነው የሚባል ነገር አላየንም እኛ። ያው ሲሉ ማለት ነው ሲያወሩ ታወራ ነው እንጂ አላየሁትም ባይ ነው። የሚሰራም ከሆነ በጣም ጥሩ ነው፣ በርታ ማለት ነው። ተበራታ፣ አብሽር፣ መስራት ያስከብራል። ይሄን ማለት እንጂ ዛሬ ባለስልጣን ወይንም ዛሬ የሀገር መሪ ሁኜ ነገ ትንሽ ዝቅ ያለች ስራ ብሰራ ይሄ ለምን ይሄ እንደዚህ ሰራ ምናምን የሚባል እንትን ተገቢ አይደለም ማለት ነው። ከዛ አኳያ ያው ሁሉም ሰው ይተዋወቃል ዛሬ ላይ ሁሉም በምን አይነት አጋጣሚ ከትንሽ እስከ ትልቅ ይሄ በስልጣን ዙሪያ ብቻ አይደለም ባለስልጣን ብቻ አይደለም። እንዲያው አሁን ላይ እጅህን ታልዘረጋህ እኮ የሚፈጸም ስራ የለም፣ የሚፈጸም ነገር የለም። ስለዚህ እንደዚህ አይነት ትክክለኛ የስራ ዘርፍ ወይንም ትክክለኛ አካሄድ የሚሄድን ሰው ማበረታታት ነው ያለብን ማለት ነው። ስለሱ ጉዳይ አይደለም፣ ሌላም ነገር ቢሆን ይዙን ያለ ነው። ስለዚህ ውድ ቤተሰቦቼ ቪዲዮ ያያችሁ ላይክ ሼር እያደረጋችሁ ደግሞ ሀሳባችሁን አስተያየታችሁን ጠብቃለሁ ማለት ነው። ያው እኔ በስፋት ሲዘዋወር ስላየሁ ነው ዛሬ ልመጣ የቻልኩት ማለት ነው። ውድ ቤተሰቦቼ ፎሎ እያደረጋችሁ ሰብስክራይብ እያደረጋችሁ ቪዲዮውን ደግሞ ሼር እያደረጋችሁ አበረታቱኝ ማለት ነው። ለዛሬው እዚህ ጋር ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።